ማስሩ ወሰዱሱ ለየካቲት በዛቲ ዕለት አይረፍ። ቅዱስ ኤፍሬም መታሰቢያው ነው። በረከቱ ጋራት ነው። በዚህችም ዕለት የጴጥሮስና የሶፊያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመስራ ወአሚሩ ለመጋቢት በዛቲ ዕለት ተስካረ በዓላ ለቅድስት ድንግል ማርያም አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 21 በዚህች ቀን አምላክን ለወለደች ለቅድስት ድንግል እመቤታችን ማርያም የበዓሏ መታሰቢያ ነው። ጸሎቷና በረከቷ የተወዳጅ ልጇ ቸርነትም ከእኛ ጋር ለዘላለሙ ይኑር አሜን። ሰላም ለኪ ዘትፌጽሚ መፍቅደ ለዛሐሰሰ ቤተኪ ወለዘጐድጐደ ማርያም ፍትሒ እምክሳድየ ሀዲደ እንዘ ምሕረተኪ እስአል ፈድፋደ በብረከ ልብየ እሰግድ ሰይደ። በዚህችም ዕለት የክብር ባለቤት ጌታችን ኢየሱስ ክርስቶስ ከሙታን ተለይቶ ተነሳው ወደ አልዓዛር ቤት ከደቀ መዛሙርቱ ጋር ሄደ። በዚያም ምሳ አዘጋጁለት። ማርታም ምግብ በማቅረብ ታገለግላቸው ነበር። ሁለተኛዋ ማርያም ግን እግሮቹን ሽቶ እየቀባች በፀጉሯ ታሸው ነበር። ጌታችንም አመሰገናት። እርሷ ለመቀብሬ ጠብቀዋለች በማለት ስለ ቅርብ ሞቱ አመለከተ። ዳግመኛም ድሆች ሁል ጊዜ ከእናንተ ጋር ይኖራሉ፣ እኔ ግን ከእናንተ ጋር አልኖርም አለ። በዚህም ተሰቅሎ የሚሞትበት ጊዜ ቅርብ መሆኑን ያመለክታል። ለእርሱ ክብር ከሃሊነት ገንዘብ ለሆነ ምስጋና ይገባዋል ለዘላለሙ አሜን። ሰላም ለዘዚአከ ብጽሐተ መንገለ ሃሎ አልዓዛር እንተጸውዐይኮ ሕይወተ ስመር ብየ እግዚኦ በከመ ሰመርከ ዘንተ ማርታ አሚሃ ትትለአክ መልእክተ ወካልእታ ማርያ ትቅባይከ ፍረተ። በዚችም ቀን አልዓዛርን ሊገሉት የካህናት አለቆች ተማከሩ። ገናና ስለሆነች ምልክት በእርሱ ምክንያት ብዙዎች በጌታችን የሚያምኑ ነዋልና ለእግዚአብሔር ምስጋና ይሁን ለዘላለሙ አሜን። በዚችም ዕለት የማቱሳላ ልጅ የላሜህ መታሰቢያው ነው። እርሱም 182 ዓመት ኖረ፣ ኖህን ወለደው። ከወለደውም በኋላ 535 ዓመት ኖረ። በድምሩ 747 ዓመት ኖረ። እግዚአብሔርንም አገልግሎት በሰላም አረፈ። የፈጣሪው በረከት ከእኛ ጋር ለዘላለሙ ይኑር አሜን። በዚችም ቀን ደግሞ የከበሩ ሰማዕታት የቴዎድሮስና የጢሞቴዎስ መታሰቢያቸው ነው። በረከታቸውም ከእኛ ጋር ለዘላለሙ ትኑር አሜን። ሰላም ለክሙ ሰማዕታት ቅዱሳን ቴዎድሮስ ሩይ ወጢሞቴዎስ ምእመን እስእለክሙ ለአጋእዝትየ በዕለተ ደይን ከመ ትሱቁኒ ለብሲ ትንቱን አሃደ በጽግም ወአሃደ በይምን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 22 በዚች ቀን የክብር ባለቤት ጌታችን ኢየሱስ ክርስቶስ ወደ ኢየሩሳሌም ከተማ ገብቶ ቤተ መቅደሱን በአህያ ግልገል ተቀምጦ በመዞር ሆሳዕና እያሉ እንዲያመሰግኑት አድርጓል። በዚችም ዕለት የከበረው መንፈሳዊ አባት የኢየሩሳሌም ኤጲስቆጶስ አባ ቄርሎስ አረፈ። ዛቅረብኩ ማይሌታ ዘኪርያ ይላፈም ለተጸምዱ ከዘልፈ ለላ አነብብ ተወከብ ዘንዴቴ መጽሐፈን ተረሳይ ከግዚኦ ጸሪቀ መበለት ውኩፈ እምለ አቡኡ ብኡላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባኪያን ሰማዕት ወጻድቃን ወመላእክት ትጉሃን ደናግል አድኅ ወመነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንዑስ ሕፃን ለዘጸሐፎ በክርታስ ወለዛ አሳፎን ዘይደርስ ወለዛ አንበቦ ወለተተርጎሞ በልሳን አዲስ ወለዘሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስቡረ የመሐረነ ኢየሱስ ክርስቶስ አምሪሃ ለእግዝእትነ ቅድስት ድንግል በክልኤ ማርያም ወላዲት አምላክ ጸሎታ ወበረከታ ወምሕረተ ፍቁር ወልዳ ያሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። ልመናዋ ክብሯም በእኛ ለዘላለም በእውነት ይደርብንና አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ተአምር ይህ ነው። በዚህ በደብረ ምጥማቅ አምላክን በወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች በክብርት እመቤታችን ስም በተሰራች ቤተክርስቲያን ምንጭ ነበረ። ይኸውም የውሃ መሰብሰቢያ ነው። የመነኮሳቱም ልማዳቸው በዓመት ሁሉ የገዳሙ በዓል ከመድረሱ አስቀድሞ ሰውን በደሞዝ ቀጥረው ግመሎችን እየሰጡ ውሃ ያመጡላቸው ነበር። ውሃ ያመጡላቸውና በሚያጠራቅሙትም ጉድጓድ ይመልሱት ነበር ይመሉት ነበር። ውሃው ከገዳሙ የራቀ ነበርና 1 ዓመት የገዳሙ በዓል የሚከበርበት ቀን ደርሶ ግመሎቹ በዘገዩ ጊዜ መነኮሳቱ በዓሉን ለማክበር ሰዎች ወደኛ መጥተው ውሃ ካላገኙ በውሃ ጥም ይሞታሉ ብለው ፈሩ። ከሳቸውም ዘንድ አንድ አህያ ነበርና ከመነኮሳቱ ለአንዱ መነኩሴ ወስዶ ውሃ ይጭንበት ዘንድ ያን አህያ ሰጠው። በሄደም ጊዜ በጻቀ ልቡና ይህ አህያ የሚጭነው ውሃ ምን
ይደንቃል እያሉ ያለቅስ ጀመረ 3 ወርም ያህል ውሃ ቢጭንበት የሚከማቹበትን ጉድጓድ ባልሞላም ነበር ሄዶም በተመለሰ ጊዜ በመንገድ ሳለ በልቡ ያሰበውን ለወንድሞቹ መነኮሳት ነገራቸው እኒህም መነኮሳት ወንድማችን ሆይ ምን ትላለህ ምንስ ትሰራለህ አሉ ከ3 ቀን በቀር የበዓሉ መድረስ አልቀረም ነበርና አምላክን የወለደች በድንጋሌ ስጋ በድንጋሌ ነፍስ ጸናች ክብርት እመቤታችን የገዳሙን ግመሎች ፈጥና ታደርሳቸው ዘንድ ወደ ቤተክርስቲያን ገብተው እንዲለምኗትም በምክር አንድ ሆኑ ያውም ባይሆን በሚሻው ነገር ትሰራላቸው ዘንድ ከዚህም በኋላ መርጣ እንደወለደችው ትሰራላቸው ዘንድ ወደ ቤተክርስቲያን ገብተው ግንባራቸውም ምድር አስነክተው በድንጋሌ ስጋ በድንጋሌ ነፍስ ወደ ጸናች ንጽህት የሕይወት እናት ወደምትሆን እመቤታችን በፍጹም ልቅሶና ልመና ሰገዱ በእግዚአብሔርም አምነው በወለደችው በእመቤታችን አምነው ከቤተክርስቲያን ወጡ ሌሊቱን ሁሉ ፈጽመው ሲያዝኑ አደሩ መንፈቀ ሌሊትም በሆነ ጊዜ ከተነሳው ከነፋሱ ኃይል ጽናት የተነሳ የገዳሙ ቅጽር እስኪናወጥ ድረስ እግዚአብሔር ጽኑ ንፋስን አስነሳ ወደሚጠራቀምበትም እስኪያደርሰው ድረስ ነፋሱ ውሃውን ወደ ላይ አወጣው ማጠራቀሚያውም መላ መነኮሳቱም ይህንን አላወቁም ይህ ድምጽ ነፋስ ብቻ መስሏቸው ነበር እንጂ ሲነጋም መነኮሳቱ ወጥተው ውሃውን ወደሚያጠራቅሙበት ገብቶ እስከወሰነ ድረስ ሞልቶ አገኘው ውሃውም እስከ በዓሉ መጨረሻ ድረስ ቆየ ህዝቡም ሁሉ እንደ ልማዳቸው ደርሰው ውሃው ወደ ገዳሙ በመግባት የተደረገውን ተአምራት አዩ ወደ ቤተክርስቲያንም ገብተው አምላክን የወለደች በድንጋሌ ስጋ በድንጋሌ ነፍስ የጸናች ክብርት እመቤታችንን እንደለመኗት የሚያጠራቅሙበትን እስኪሞላ ድረስ ከፈሳሽ ውሃ በነፋስ ኃይል እንዳመጣላቸው ነገራቸው በግንቦት በ26 ቀንም እግዚአብሔርን ፈጽመው ያመሰገኑ በድንጋሌ ስጋ በድንጋሌ ነፍስ የጸናች ክብርት እናቱ እመቤታችንን ያመሰገኗት ሁሉም እያንዳንዱ ወደ የቦታቸው ተመለሱ ውሃውም ወደ ቀድሞ ቦታው ተመለሰ ወንድሞቼ ሆይ አውቃችሁ እምነቱን በእናቱና በእግዚአብሔር ላይ ያደረገ ሁሉ አያፍርምና ያሰበውና የወደደውን ሁሉ ያደርጋልና ልመናዋም ክብሯም በእኛ ለዘላለም ጸንቶ ይኑር ለዘላለሙ አሜን ከቅዱሳን ረድኤት በረከት ያሳትፈን የአባቶቻችን የቅዱሳን በረከታቸው ትርዳን ተጠብቀን በስራችን ሁሉ የእግዚአብሔር ቸርነት አይለየን ሀገራችንን በጽኑ ሰላም ይጠብቅልን ህዝቡን ከህዝብ ያስማማልን በዓለም የተበተኑትን ህዝበ ክርስቲያን ወገኖቻችን በቸርነት ይጠብቅልን አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነም ኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም በሰላመ ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በስጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እምአንስት ወብሩክ ፍሬ ከርስኪ ተፈሥሒ ፍሥሕት ወምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልይ ምህረታ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስራይ ለነ ኃጣውኢነ ተማሂፀነ ብኪ ኦ እግዚእ ኢየሱስ ክርስቶስ ሰራይ ኃጢአትየ ወኃጢአተ ኩሉ ህዝብ ከማይሰራ ኃጢአት እግዚአብሔር ይፍታ ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩቲዩብ ቻናል ያቀርባል የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ህይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ ሼር እና ሰብስክራይብ በማድረግ አገልግሎቱን ይደግፉ ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን